ሃይድሮሊክ የተገጠመለት ፕረስ የሚያደርግ ማለት ነው። ረጋጭ የሚለውን ቋንቋ ፕረስ ከሚለው ሃይድሮሊክ የተገጠመለት ሞልዲንግ ማሽን በመስራት ቨንቨን ቆርቆሮ ላይ አስፈላጊውን ቅብ በማሳረፍ ጥቅም ላይ ማዋል ነው ይላል። ጥሬ ዕቃን በተመለከተ በሰፊው በአገር ውስጥ ገበያ የሚገኝ መሆኑን ይናገራል። የፕሮጀክቱ ማርኬት የገበያ ፍላጎትን በተመለከተ የመጀመሪያ ደረጃ ተጠቃሚ ፕራይመሪ ታርጌት ግሩፕስ ተጠቃሚ ማንኛውም ቤት የሚሰራ ህብረተሰብ የቆርቆሮ ክዳን የሚያመርቱ ፋብሪካዎች ምርቱን በጅምላ ገዝተው የሚያከፋፍሉ የገበያ ምንጭ ናቸው ብሎ ይጠቅሳል። ፋይናንስ አካባቢ ብዙ ጊዜ ዘለዋለሁ ብዙ ስለማይመቸኝ ብዙ ጊዜ እዛ ቦታ ሌላው ጥሬ ዕቃዎቹ በገበያ ላይ ያሉ ስለሆነና ገበያውን በስፋት ስላለ ፕሮጀክቱ ሊተገበር ይችላል። ያው ገበያው ስላለ ሊተገበር ይችላል ሲል ያው የጸሐፊውም ነገር ሊኖር ስለሚችል የቴክኒክ አቅሙም እንዳለው ብለን እንገምት ነው። የቴክኒክ ብቃት እንዳለው በመጠኑም የሚያመላክት ነገር አግኝተናል ማለት ነው። ዶክመንቱ ላይ የድንጋይ ኮትድ የሆነ ወይም ስቶን ኮትድ እንለዋለን ያቆርቆሮ ነው። በተለይ አሁን የቀይ ምናምን ከላይ የምናያቸው ጣላዎች ማለት ነው እነሱን ነው የሚለው። እነሱም በሰራውት ማሽን ነው የሚለው። ኦልሬዲ ማሽኑን ሰርቻለሁኝ በሰራውት ማሽን አምርቶ ለገበያ ከውጭ ከሚገባው ጋር በጣም በሚያንስ ዋጋ ለማቅረብ ነው ያስቀመጠውና በርግጥ ፋብሪካዎች አሉ ይሄን የሚያመርቱ እሱ የሚለው ግን ከውጭ የሚገባም አለ። የነሱን ዋጋ በሚቀንስ ሁኔታ ነው አምርቼ በሰራውት ማሽን አቀርባለሁ ለገበያ ነው። ሌላ እንትን የለው ውበቱ ነው በቃ ውበቱ ተጨማሪ እንትኑ ያው ከዛ የሚሰሩ ጣራዎች ደስ ይላሉ ላይን ጉድ ሉኪንግ ያው አስቴቲክ አንድ ነገር ግልጽ ያልሆነልኝ በሰራውት ማሽን የሚል ነገር ሰምተናል። በሰራውት ማሽን አመርታለሁ ሁለት ኦሬዲ ሰርቶታል ማሽኑን ዚና እስኪ ዘለ በሰራውት ሞልዲንግ ማሽን ከውጭ ጋር ተመሳሳይ ምርት በማምረት በተመጣጣኝ ዋጋ ለተጠቃሚዎች ማቅረብ እና የውጭ ምንዛሬ ማዳን ነው የሚለው። ጥሩ ማሽኑን ከሰራ እንደው የተወሰነ ደረጃ ሄዷል። አሁን በጥሬ ዕቃ ደረጃ የተቀመጠው ጥሬ ዕቃው በአገር ውስጥ የሚገኝና በገበያ ላይ ያለ ነው ይላል። የትኛው ጥሬ ዕቃ? ጥሬ ዕቃ ሺት ሜታሎች አሉ። እነኚህ ሺት ሜታሎች ሞልድ ነው። ይሄ ሞልድ አለ የሰራው ማሽን ሞልድ አለው። በሞልዱ የፕረስ ያለው እሱን ነው ይረግጠዋል፣ የሚፈልገውን ሼፕ ያወጣል። ስለዚህ ማሽኑ ሞልዲንግ ማሽን ወይም ሞልዲንግ ይለዋል እንጂ እዚህ ጋር ፕረስ ማሽን ፕረስ ታረጋው የምትፈልገው ሼፕ ያንን ሺት ሜታል በምትፈልገው ኮረጌት ነው የሚፈልገው ነገር ይወጣል። ይሄን ትንሽ ይናገራል እሱ ሩፍ ታይልስ የሚባለው ነው እንዴ? ሩፍ ታይልስ እንትን ግን ጥሬ ዕቃውን እስኪ የሚነበብ ነገር ካለ እስኪ ያብራራልን። እዚህ ጋር ድፍን ያለ ነገር ነው ያለ። ገበያም ላይ አሁን አገር ውስጥም እየተመረተ ነው ምርቱ የምናመርትበት ጥሬ ዕቃ በአገራችን ከሚገኙ የቆርቆሮ ፋብሪካ ተመርቶ የሚወጣውን ኖርማል ቆርቆሮ ስለሆነ ከውጭ ተገዝቶ በሚገባው ቆርቆሮ ምክንያት የፋብሪካዎች ምርት ሂደት እንዳይቀንስ መከላከል ላይ ያንኑ ቆርቆሮ የመርገጥ ነገር ነው የሚታየው እኮ። የሚረግጥበት ደግሞ ሌላ እኮ ጥሬ ዕቃ ያስፈልገዋል አይደል? አይ የሚረግጥበት ማሽኑ ሰራው እኮ ሞልድ አለው እሱ። ሞልዲንግ ኮት የሚያደርገው በምንድነው ነው? ሞልድ ያደርገዋል ግን ኮት የሚያደርገው በምንድነው? ኮት የሚያደርግበትን እዚህ ላይ ባይገልጸውም ሃይድሮሊክ የተገጠመለት ሞልዲንግ ማሽን ሰራለሁ ነው የሚለው። እኛ ቴክኒካሊ ቋና ሼፕ ላይ ነው እንጂ የሚሰራው ኮት ማድረጊያውን ደግሞ ሌላ ነገር ያስፈልገዋል። የአመራረት ሂደቱን አንብበው። አሁን ቴክኒካሊ we are not efficient። አሁን እዚህ ላይ አንዳንድ ጊዜ ምንድነው የቫንቨን ቆርቆሮ ዲዛይን ሊሰራ የሚችል ሞዴል ሰርቶ ይላል። ሞዴል ሰርቶ በመገጣጠምና ለማንጠፍ የሚችል ረጋጭ ሃይድሮሊክ የተገጠመለት ሞልዲንግ ማሽን ሚል ነገር አለ። ሁለት ነገር ያለ ይመስላል እዛ ላይ። ቴክኒካሊ ሊገባኝ ባይችልም ገብቷልና እዚያ ላይ ሰውየው የሆነ ነገር ይዞ ነው ይሄን የሚናገረውና ይሄ ሀሳብ ራሱ ማምረቻውን አዘጋጅቶ ራሱ የሚሸጥ ነው እንደ ትንሽ ጎጆ ኢንዱስትሪ ማለት ነው። ስለዚህ በዚህ መልኩ ብናየው ነው የተሻለ የሚሆነው። በጥልቀት ለማየት የተጻፈው ጽሁፍም ያን ያህል ብዙ እንትን አይልም። ግን ሀሳቡ ግን ራሱ ማምረቻ ማሽኑን አዘጋጅቶ እንደገና የሚያመርታቸውን ራሱ ለማምረት ስለሆነ በዚህ ያለውን ሀሳብ እና ምን መዝነው ማሽኑን በማምረቱ አይደለም ነው ዋናው የቆርቆሮውን ማምረቱ ነው። እኔ ምክንያቱም ማሽኑ ኦሬዲ ያለ በእጄ ነው ያለው። ስለዚህ ምን መዝነው ከሆነ በቆርቆሮ በሚያመርተው በሱ ነው መመዘን ያለብን። አለበለዚያ ስፔሲፊክ አይደለም። ይሄ ሞልድ ካደረገው በኋላ ወይም ፕረስ ካደረገው ኮሎጌት ካደረገው በኋላ ዜሮ ቁጥር የተፈጨ ጠጠር በዜሮ ያለቀ ጠጠር ጠጠሩን ለማጣበቅ የሚያገለግል ማጣበቂያ ቀለም መጠቀም ከቀላቀለው በኋላ ያንን ላይ
በእጅ ነው ኮት የሚያደርጉት እና ያን ያየውን ታይል ሩፍ ታይል ያየውን ነገር ያገኛል ማለት ነው። ሞሮሌስ ማኑዋልና ጥቃቅንና አነስተኛ ኢንዱስትሪ የበመታታ ማን ነው ኢንክሬጅ የሚያደርግ እንትን ነው ማኑዋሊ ያንን በዛ የተሸራ ማሽን ፕረስ ካደረገ በኋላ ሚችን ክራይ ደግሞ ያለችዋን የድንጋይ ቅቧን ጠጣውን ካደባለቀ በኋላ ነው የሚቀባው ማለት ነው። this technique he used እኔ ጥያቄው መጠየቅ ፈልጌ የነበረው አሁን ለምሳሌ ኢምፖርት ሰብስቲዩት ማድረግ ይችላል አይችልም ኮት የሚያደርግበትንም ከሌላ ሀገር ድጋሚ የሚያስመጣ ከሆነ ምንድነው እዚህ ጋር የሚፈጥርልን የተሻለ ነገር የሚለውን ለማወቅ ነው። አሁን በበቂ የተመለሰልኝ እዚህ ወደ ነጥብ መስጠት የሚቀጥለው ፕሮጀክት ቁጥር 0046 የፕሮጀክቱ ስም የደረቅ ቆሻሻ ማጓጓዣ ተንቀሳቃሽ ገንዳ። የፕሮጀክቱ ዋና ሀሳቦች በማንኛውም መኪና የሚጎተትና ራሱ መገልበጥ የሚችል የፕሮጀክቱ ምርት የአመራረት ሂደት ጎማ፣ ብረታ ብረቶችና ሌሎች ቁሳቁሶችን በመጠቀም ተንቀሳቃሽ የሆነ ገንዳ መስራት። የፕሮጀክቱ የጥሬ ዕቃ አቅርቦት የመሰረተ ልማት ሁኔታ በሀገር ውስጥ በሚመረቱ ብረታ ብረቶች በመጠቀም ማምረትና ማዘጋጀት። የፕሮጀክቱ የገበያ ሁኔታና ፍላጎት የጋራ መኖሪያ ቤቶች ደረቅ ቆሻሻ በማስወገድ ስራ ላይ የተሰማሩ ግለሰቦች፣ ማህበራትና ድርጅቶች በጋራ የምርቱ ተጠቃሚዎች በመሆናቸው ተፈላጊነት ይኖረዋል። የፕሮጀክቱ የፋይናንስ ትንተናው በቂ አይደለም። ቡድኑ እንዳየው ፕሮጀክቱ ሊተገበር ስለመቻሉ አጭር መግለጫ ፕሮጀክቱ ሊተገበር የሚችል ነው። የአቅራቢው ዝግጁነት አምራቹ መሳሪያውን ለማምረት የሚጠቀምባቸው ቁሶችን የገለጸ በመሆኑ ለማምረት ችግር የሚገጥመው አይደለም ይላል። አሁን ይሄንን ያየንበት አቅጣጫ ምንድነው? የደረቅ ቆሻሻ አለ በየቦታው ገንዳ አለ። ግን አሁን ይሄ ገንዳ የሚነሳው እሱን የሚጎተት መኪና ነው ካለለ ማንሳት አይቻልም። ይሄኛው የቆሻሻ ገንዳ ግን አንዱ ጥቅሙ ምንድነው? በማንኛውም መኪና ሊጎተት የሚችል ራሱ ጎትቶ መድፋት የሚችል ቆሻሻ መሆኑን ነው የሚያሳየው። ወይቱ ላይት ዌት ቀላል ነው ማለት ነው። አዎ በማንኛውም ተሽከርካሪ ሊጎተት የሚችል ነው እንጂ ብድግ ብሎ ከመኪና የሚጭን ሌላ አሁን ያለው አይነት የቆሻሻ መኪና አያስፈልገንም። በፒካፕም ሊሆን ይችላል። በቀላል መኪና ሊጎተት የሚችል መሆኑን ነው ላጠቃቀሙ ቀላል መሆኑን ነው። ካለው እንትን ላይ ጎማ አጠቀማለሁ የሚል ነገር ነው ያስቀመጠው እንጂ ሌላ ምንም ነገር የለውም። ከዚያ አኳያ ነገር አለው ራሱ መገልበጥ የሚችል ግን ራሱ መገልበጥ የሚችል የሚል ነገር ከላይ ቢኖረውም ሊያስገለብጥ የሚችሉ ነገሮችን ደግሞ እዚህ አመራስ እንትኑና አያስቀምጠውም። እንዴት ነው መገልበጥ የሚችለው? ራሱ ሜካኒዝም አለውና ያንን መገልበጥ የሚችልበትን ሜካኒዝም እንዴት እንደሚሰራ ራሱ አያስቀምጠውም። ጀስት መገልበጥ የሚችል የሚለውን አይዲያ አመጣዋል። እንዴት ነው ማመርተው የሚለውን ነገር ግን አያስቀምጠውም። የራሱ ቴክኒክ ስላለው ማለት ነው። ስለዚህ ያንን ነገር ኮንሰስ ያደረገው የፋይናንሻል ትንተናውን ያንን ቤዝ አድርጎ አላስቀምጠውም። ስለዚህ ያልገባው ነገር አለ። እንደው አምቢሽየስ የሆነ የቢዝነስ አይዲያ ነው። ያው የምትነግሩን ካለ እንግዲህ አመራረት ሂደቱን አዝሯይስ ያው በቀላል መኪና መጎተቱና ያው ራሱን በራሱ መገልበጡ ነው እንጂ ጥቅሙ ፓተንትም የተቀበለበት ሁኔታ እንዳለ በዚህ በዶክመንቱ ላይ አስቀምጧል። ቁጥሩንም ጠቅሷል። የፓተንት ቁጥሩን በፕሮቶታይፕ ደረጃም ተሰርቷል የሚል ነገርም አስቀምጧል። ስለዚህ ራሱን የሚገለብጥ የሚለው ነገር በዝርዝር እዚህ ላይ ባይቀመጥም በሌላ ዳይሜንሽን ወይንም ከዚህ ቀደም በነበረው የፓተንት ፕሮሰስ የተወሰነ ደረጃ እንደሄደበት ያመላክታል ዶክመንቱ ላይ። ስለዚህ ፕራክቲካሊ ይሆናል የሚለው ነገር ከዚህ ተነስተን ከዚህ በላይ ማረጋገጫ በተለይ ከተገባበሩ ጋር በተያያዘ ከዚህ በለጠ ማረጋገጫ ማግኘት አንችልም። ግን እኔ አንዱ ሌላው ትልቁ ጠቀሜታ እዚህ ላይ ያልተገለጸ ለኔ የሚረዳኝ እንደነዚህ አይነት ተጎታች ሊገለበጡ የሚችሉ ደግሞም
በትናንሽ መኪና የምንጠቀምባቸው ከሆኑ አንዳንድ መንገዶች ልንገባባቸው በማንችልባቸው ኤሪያዎች ሁሉ ገብተን የማሰባሰብና በተፈለገው ወቅት እነዚህ በአካባቢያችን ያሉትን ቆሻሻዎች ከማጽዳት አኳያ ጠቀሜታ እንዳለው ማሰብ ያለብን ይመስለኛል። ከፍተኛው ችግር አንዱ በከተማ ውስጥ ያለው ደግሞ የጽዳት ጉዳይ ነው ያለነውና በቀላሉ በየቦታው ገብቶ የሚያጸዱ እንደነዚህ አይነት ፈጠራ አከል ግኝቶች ካገኘ እኔ ትንሽ ሊበረታቱ ይገባል የሚል ነገር አለ። አዲስ የንግድ ስራ መጀመር የሚፈልጉ በሁሉም በአገር አቀፍ ደረጃ በስራ ፈጠራ ክሎታችን መወዳደርና ማሸነፍ እንችላለን ያሉት 698 ተወዳዳሪዎች ናቸው። $150,000 ብር ተሸላሚ የሚሆኑ 10 የመጨረሻ አሸናፊዎች ይኖራሉ። በድምሩ ለ10 ሰዎች 1.5 ሚሊዮን ብር ለሽልማት ብቻ ተዘጋጅቷል።